ይኸው ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። የዛሬው የቅዳሜ ጨዋታ ወደ መጀመሪያው የአፍሪካ አንድነት ድርጅት ምስረታ ጉባኤ ይወስደናል። በዚህ ዝግጅት የአፍሪካ አንድነት ድርጅት የመጀመሪያው ጉባኤ በተካሄደበትና የድርጅቱ ቻርተር በተፈረመበት ወቅት የነበረውን ሁኔታ በወቅቱ የነበሩ 4 የሀገራችን ከፍተኛ የመንግስት ተወካዮችና ባለሙያዎች ድርጅቱ 50ኛ ዓመቱን ሲያከብር ያጫወቱንን ዛሬ በድጋሚ እናቀርብላችኋለን። እንግዶቻችን የቀድሞ የአዲስ አበባ ከንቲባ ብርሃነ ደሬሳ፣ አምባሳደር አየለ ሞልቶታል፣ አቶ ተሾመ ገብረ ማርያም፣ ኢንጂነር ተረፈ ራስ ወርቅ ናቸው። ከኛ ጋር ቅዳሜን በጨዋታ ስለምታሳልፉ ደስ ይለናል። ሸገር 102.1 የእናንተ ሬዲዮ። አዲስ አበባ ላይ ጉባኤው እንዲካሄድ ተወሰነ። የጉባኤው ዝግጅት ምን ይመስል ነበር? የዛን ጊዜው ኢትዮጵያ ዝግጅቷ ምን መሳይ ነበር? እንግዲህ በኢትዮጵያ አየር መንገድ በኩል በቴሌኮሙኒኬሽን በኩል ኢንጂነር ተረፈ ጋር ልመጣ ፈልጌ ነውና በሌሎቹም በኩል ምን ዝግጅቶች ነበሩ? የነጻነት ተምሳሌነት ብቻ ሳይሆን አዲስ አበባ ከተማም እነኝን ሁሉ የሀገር መሪዎች ለማስተናገድ መዘጋጀት አንድ ትልቅ ቁም ነገር ስለነበረ አዳራሽን በሚመለከት እነዚህ ደግሞ በሚመለከት አንዳንድ ነገር ብነጋገር ደስ ይለኛልና ለኢንጂነር ድሉ ልስጥ መሰለኝ። በዘመኑ መቼም እንዳሁኑ አይነት ኢሜል የሚባል ነገር የለም፣ ፋይበር ኦፕቲክ ኬብል የለም። ያን የነበረው አጭር ሞገድ ኮሚኒኬሽን ብቻ ነበር። እሱም ደግሞ ገዢ የነበሩት ሀገሮች ኮሚኒኬሽኑን ያያያዙት ከራሳቸው ሀገር ጋር ነው። እንግሊዝ ተናጋሪዎች በሙሉ የሚያልፉት በለንደን ነው። ፈረንሳይ ተናጋሪዎች በፓሪስ ነው የሚያልፉት እና በዛ በሚተላለፍበት ጊዜ ግንኙነቱ ያነው ዝም ብሎ የሚያልፍ ብቻ አይደለም። ያኔ ኢንፎርሜሽንም የሚወሰድበት ጊዜ ነው። እዚህ የሀገሮቹም ነጻነት በዛን ጊዜ በጣም ተጓጉላል። እንደውም ሰምታችሁ እንደሆነ አላውቅም፣ የፓትሪስ ሉሙምባ አሟሟት በኮሚኒኬሽን ምክንያት ነው። በዛን ጊዜ ኳሜ ንክሩማ ሉሙምባን ሊጠቃ መሆኑን ይሰማል እና ለሉሙምባ ተጠንቀቅ የሚል መልእክት ሲሄድ ያ መልእክት በቴሌግራም ነው ሄደው አክራ፣ ለንደን፣ ብራስልስ፣ ሊዮፖልድቪል ያኔ ኪንሻሳ። በዚህን ጊዜ ብራስልስ ኢንተራፕትድ ሆኖ ሰውየው ኢንፎርሜሽን ሳይደርሰው በዛ ከስልጣን የወረደው። እዚህ ኮሚኒኬሽን በጣም ኪ ነገር ነበር። እነዚህ ሁሉ መሪዎች በሚመጡበት ጊዜ የኢትዮጵያ ቴሌኮሙኒኬሽን በጊዜው አንዳንድ ቀጥታ መስመሮች አቋቋመ፣ ቁልፍ ወደ ሆኑት ሀገሮች። ከዛ በኋላ አፍሪካ አዳራሽ ውስጥ ለጋዜጠኞች የሚሆን መሳሪያ በሙሉ ተቋቋመ። በዛን ጊዜ ሁሉም በቴሌግራም ነው የሚሄደው እና ቴሌክስም ገና መጀመሩ ነበር። በሱ ተያይዞ ስራው ተጀመረ። በዛን ዘመን መሪዎች ከሀገራቸው በሚወጡበት ጊዜ ስጋትም ነበራቸው። ለምሳሌ ቀዳማዊ ኃይለ ሥላሴ አንድ ሀገር በሚጎበኙበት ጊዜ ልዩ መስመርን አቋቁም ነበር። ወደ ዌስት አፍሪካ ከሄዱ ኢትዮጵያ ቴሌኮሙኒኬሽን ቀጥታ መስመር ያያይዛል ድንገት አስፈላጊ ከሆነ እና ያኔ ያ ሁሉ ሀገር ጋር ቀጥታ መስመር ባይገናኝም ለጊዜው ኪ ለሆኑት ሀገሮች ተዘጋጅቶላቸው ነበር። በቴሌኮሙኒኬሽን በኩል ለዛ ነው የሆነው። ምናልባት ኋላ መጣበት ይሆናል። ሲጀመር ስብሰባው በሚጀመርበት ጊዜ እኔ የጊዜው ኢንተርፕሬቴሽን ኢኩፕመንት ኃላፊ ስለነበርኩ አንዳንድ በግል መሪዎች ሲሰበሰቡ የተነጋገሩትን ሁሉ ሰምቻለሁ። ትንሽ በኋላ ለፈገግታም ያህል ሊቀርብ ይችላል። መጀመሪያ ወንድሞቼ ሌሎቹ ለተው የኢትዮጵያ ቴሌቪዥንም እንግዲህ ለመጀመሪያ ጊዜ ስርጭት በዛን ጊዜ ይመስለኛል ኢንጂነር አይደለም? ልክ ነው። ያኔም የኢትዮጵያ መንግስት ቴሌቪዥን እንዲገባ አልፈለገም ነበር። ምክንያቱም ቴሌቪዥን ለማስገባት ብዙ ዝግጅት ስላለው ያኔ እንኳን እኛ እስራኤል እንኳን ቴሌቪዥን አልነበረም፣ ሳውት አፍሪካም አልነበረም። እኛም ቀስ ብለን እንደርስበታለን የሚል ፍልስፍና ነበር። ግን ፊሊፕስ የተባለው ኩባንያ ግን ክሎዝ ሰርክት ቴሌቪዥን አምጥቶ ይህን አሳያለሁ አለ።
እና አጋጣሚውን ተጠቀሙበትና እርግጥ ከአፍሪካ ሆል ተነስቶ ኬብሉ እዚያ ከአፍሪካ አዳራሽ ወደ ሆቴሎችም ጠርጎ ህዝቡም ደግሞ እንዳይሆነ አደባባይ ላይ ልክ ድሮ ከዛ በፊት ሬዲዮም የሚደመጠው በአደባባይ እንደነበረ ቴሌቪዥንም በአደባባይ ታየ። ብዙ ሰው ተደነቀ። ምናልባት አቶ ሾመ ያስባብራራ ይሆናል። በዛ ቴሌቪዥን ላይ የክቡር ጠቅላይ ሚኒስትሩና የሶማሌው ተወካይ የነበረው ንግግር ብዙውን ሰው ስሜት የነካ ህዝቡ ሁሉ በወኔ የተቀሰቀሰበት ጊዜም ነበር። በሚዲያ ለመጠቀም ተሞክሯል። በጊዜው በቀጥታ ተላልፏል። በቀጥታ ተላልፏል። ሌሎቻችሁ ደግሞ ጨምሩበት። ምናልባት አምባሳደር በርሶ በኩል በውጭ ጉዳይ በኩል የነበረውን ዝግጅት በውጭ ጉዳይ በኩል ብዙውን ጊዜ ወደ ተባበሩት መንግስታት ነው የሚያደላው። እኔ አውሮፓ ክፍል ስለነበርኩ ወደ ሴክሬታሪያቱ ነው መጨረሻ ላይ ነው ያስገቡኝ። ህግ ክፍልና የተባበሩት መንግስታት ናቸው የተከታተሉት። ግን አንድ ነገር በአዳራሹ የተነሳ ለምሳሌ ችግር የነበረ ነገር ቢኖር ሚኒስትሮቹ ናቸው ትልልቆች ሰዎች ሁሉ መኪኖቻቸውን ለዴሌጌቶቹ ሰጥተዋል አይደለ? ሰጥተዋል። እንደዚህ አይነት ችግር ነበረ እና ኢትዮጵያውያን ሁሉ ተባብረው ነው ይህንን አስተዋጽኦ አድርገዋል እና መኪና ለእንግዶች መሰጠቱን አስታውሳለሁ። ቤትም ተሰጥቷል። እንደው ግብዣም እንደሰማሁት ከሆነ በእነኝ ሹማምንቶቹ በየቤታቸው እየወሰዱ ጋብዙ ወይንም ደግሞ አዲስ አበባ ሬስቶራንት እንደዛ አይነት ነገር ነበር የሚል ሰምቻለሁ። ግን እስቲ ከአየር መንገዱን ጀምር። አሁን የኢትዮጵያ አየር መንገድ ኦፊሻሊ ሆነው የ50ኛው ዓመት መጓጓዣ ነው የሚል ነገር አንድ መግለጫ ነገር አውጥቷልና ምናልባት አትሾመ በዛን ጊዜ እንግዲህ ሌሎቹ ሀገሮች ይሄን ያክል የተደላደለ የአየር ትራንስፖርት አገልግሎት አልነበራቸውም ይሆናልና በዛ በኩልስ በዝግጅቱ በኩል በኢትዮጵያ በኩል አቅሟ በሚፈቅደው መሰረት ምንም የቆጠበችው የለም። በመንግስት በኩልም በግለሰብም ሴት ወንዱ በየመንገዱ ያለው የአገር ጉዳይ ነው ተሰለፉ ተብሎ ነው እንትን ያለው። ንጉሠ ነገሥቱ ቤተ መንግስታቸውን ለቀው የዛን ጊዜ የነበረችን ሆቴል እቺ ጊዮን ሆቴል የምትባለው ሆናት ያን ጊዜ ታድሳ ምን ብላ ጥቂቶቹ ደግሞ ኢትዮጵያ ሆቴል ራስ ሆቴል እነኚህ ናቸው። እንግዳ መቀበያም ብዙም አልነበረንም። ግን ንጉሠ ነገሥቱ ቤተ መንግስቱን ለቀው ለብዙዎቹ መሪዎች ማረፊያ አደረጉ። ራሳቸው ጊዮን ሆቴል አንድ ክፍል ይዘው ነው የነበሩት። ያቺ ክፍል አለች። አሁንም ይታይ ነበር አንድ ዘመን። አሁን ዛሬ ምናልባት አይታይ ይሆናል፣ ይሄናል አይደነቅም ይሆናል። ደግሞ የተሻለም አለን። ታሪኩንም ደግሞ ምናልባት የሚያውቁ ሰዎች ብዙም የሉምና እስከዚህ ድረስ ነው የነበረው። በኢትዮጵያ አየር መንገድማ በተለይ ከምዕራብ አፍሪካ የሚመጡት መሪዎቹ ሁሉ አዲስ አበባ ድረስ የሚያመጣቸው ሌላ አየር መንገድ የለም። በአውሮፓ በኩል ሄዶ ከአውሮፓ አንዳንድ አየር መንገዶች የውጭ አየር መንገዶችም ይመጡ ነበረ። በዛ መምጣት ወይም በኢትዮጵያ ኤርላይንስ ከአውሮፓ በሚመጣው ነው። ኢትዮጵያ አየር መንገድ ታዞ ከሁሉም አቅጣጫ የሚመጡት በዚህ ጉዳይ ለሚመጡ ሰዎች ሁሉ ልዩ መስተንግዶ እንዲደረግላቸው ተደርጎ ጸጥታው ብቻ ሳይሆን ማንኛውም ነገር ሁሉ ልክ እንደ ራሳቸው ቤት እንዲያዙበት ተደርጎ የመጡበት ነው። ቅድም ከዚሁ ጥያቄ ጋር አያይዘሽ አቶ ብርሃኑ በሰፊው ታሪክን ማዳበሪያ እያደረገ ያቀረበው እንዳለ ሆኖ ይሄንን ያው ንጉሠ ነገሥቱ ይመራሉ። እሳቸው ካልመሩ ካልተቀበሉ መቼም አይሆንም። ምንም ጥርጥር የሌለ ነገር ነው። በደስታ ነው ሲመሩት የነበረው። ሴኩሪቲ እርግጥ መጥቷል። አስመራ ነው የተቀበሉትም። በዛ መጥቶ ደግሞ ለምኗቸውም አስረድቷቸውም ይህን ጉዳይ ሰው የማይመሩት ከሆነ ሀሳባችን ሁሉ ሊበታትን ይችላልና በካዛብላንካ በሚለው ቡድን ውስጥ ነው እሱ ያለው። ካዛብላንካ ቅድም ልጅ አየለ እንደተናገረ ሁሉ ሌሎቹንም የሚጨምር ቢሆን ካዛብላንካ አክራሪዎች ከአፍሪካ የወሰናቸው ወሰኖች ሁሉ ከቅኝ ገዢዎች የወረስናቸው ክልሎች ሁሉ ወሰኖች ሁሉ ድንበሮች ሁሉ መሰረዝ አለባቸው። እኛ የራሳችን እንትን እናደርጋለን ሲሆን አንድ መንግስት እናቋቋማለን የሚሉ ናቸው ያሉት። እነኚህ እንግዲህ
እነ ጋና ናቸው፣ ግብጽ ናት፣ እነ ቤምቤላ ናቸው። ሴኩቱሬ ነው አውራው። ሴኩቱሬ ፈረንሳዮች ቅኝ ግዛቶቻቸውን ሁሉ በሙሉ ኮሚኖቴ የሚባል በፈረንሳይ ኮመንዌልስ የሚባል በእንግሊዞች የሚባል በዛ ውስጥ እንዲገቡ ፈቅጃለሁ ብሎ ደጎል ሲናገር ይሄንን አልቀበልም፣ ከዚህ ውጪ ሆኜ ነፃ ሆኜ ይገኛለሁ ብሎ ተለይቶ ለብዙ መከራ የተጋለጠበት ሰው ስለነበረ ይሄንኑ አቋሙን ነው በዓለም ደረጃም ሲያስረዳ የነበረው እና ሴኩቱሬ በጣም እንትን ያለ ነው። ይሄው ታውቆ ነው የመጀመሪያው ዋና ጸሐፊ ከጊኔ እንዲሆን የተደረገው። በዚህ እውቅና በዚህ ውለታ ለአፍሪካ ሁሉ ትልቅ አርአያ የሆነበት ነው ተብሎ ነው እና የካዛብላንካ በተለይ ካዛብላንካ እነኚህ ሲሆኑ እነ ሞዲቦ ኬታ እነ የሞሮኮ መሪ የግብጽ መሪዎች ሲሆኑ በዛኛው ሞንሮቪያ የሚባለው ለዘብተኞች ናቸው። አንዷ ኢትዮጵያ ናት፣ ሞንሮቪያ ነው፣ እነ ሴኔጋሎች ናቸው እና ኮንጎ እነኚህ የፈረንሳይ ኮሚኖቴ የሚባሉት አንድ ግንባር ፈጥረው ደግሞ ብራዛቪል ግሩፕ የሚባሉት ናቸው። ቅድም ልጅ አየለ እንዳለውም እነ ማደጋስካር እነኚህ ሁሉ ከነኚህ ጋር የሚተባበሩ ናቸው። ቢሆንም እንደነኛ እንደ ካዛብላንካ የናሩ አይደለም። ቅርበታቸው ከነኚህ ነው። በነኚህ መካከል ደግሞ እንደነ ሴንጎር ያሉት የጃንሆይ ወዳጆች ናቸው። እነ ሴንጎር የሚመሩ ናቸው፣ የሚከተሉ አይደሉም። እና እነኚህን የፈረንሳይ ኮሚኒቲ የሚባሉትን ሁሉ ይዘው ነው የመጡት። እንዳንድ ሰው አይታዩም። እና እነኚህ እንዴ እዛ ውስጥ ተዋደዱ። ይሄንን ንጉሠ ነገሥቱ አንዴ ከፈቀዱ በኋላ በኢትዮጵያ በኩል ዝግጅት ይዘጋጅ የሚባለው ዝግጅቱ የማቴሪያል ብቻ ሳይሆን የሰነዶቹ ሁሉ የሁለቱን መንፈስ ያዋደደ ሰነድ መዘጋጀት አለባት ተብሎ ኢትዮጵያ ጀመረች። ይህንን የውጭ ጉዳይ መስሪያ ቤት ነው በመሰረቱ ጉዳዩን ያዘጋጀው የተቀበለው። ነገር ግን ከውጭም ደግሞ ምክር ጠይቀናል። ኦርጋናይዜሽን ኦፍ አሜሪካን ስቴትስ የሚባለው የላቲን አሜሪካኖች እና ሰሜን አሜሪካኖች ሁሉ አንድ ማህበር አላቸው። አሁንም አለ። ማዕከሉ ዋሽንግተን ያለው። ከነሱ አንዳንድ ልምድ ለመጠየቅ ተብሎ ልምድም ተጠይቆ በዛ አዳብረነዋል። በተለይ ደግሞ ይህንን እንደገና እንድናሸው ተብሎ የውጭ ጉዳይ ሚኒስትር ሰዎች እያስረዱን አስተያየት የምንጨምርበት እንዳለ ተብሎ አንድ ቀን እኔ ማዘዣ ይደርስኛል ከጽህፈት ሚኒስቴር ማለት ያው በውጭ ጉዳይ ሚኒስቴር ሀሳብ ቀርቦ ለንጉሠ ነገሥቱ ቀርቦ በሳቸው ፈቃድ ሲሆን ጽህፈት ሚኒስቴር የሚጽፈው ይደርሰናል። እኔ እንዳጋጣሚ ሆነው ከዛ ቡድን ውስጥ ነው 5-6 እንሆናለን ነበር። ሰብሳቢያችን ስዩም አረጎት ነበር፣ ዶክተር በረከት አለ፣ ሌሎቹ ይጠፉኛል አሁን እና ሆነንም ይህንን ዝግጅት አድርገን በህጉ በኩል በስርዓቱ በኩል እንዴት አድርጎ እንደሚዋደድ አጥንተን የውጭ ጉዳይ ሚኒስትሮቹ ከዋናዎቹ አለቆቻቸው ከመሰብሰባቸው በፊት 1 ሳምንት ቀድመው መጥተው ይህንን ሌት ተቀን እየሰራን እያስረዳን ረቂቁ ተዘጋጅቷል። ይሄ ቻርተር በኋላ ቻርተሩ እንጂ በኋላ የተፈረመው ቻርተር ተብሎ የቀረበው ኢትዮጵያ አዘጋጅታ ወዳጆቹም አዋቂዎቹም ተችተውበት አንድ ሰነድ በኢትዮጵያ ስም ለውጭ ጉዳይ ሚኒስትሮች ይቀርባል። የውጭ ጉዳይ ሚኒስትሮች ደግሞ ያንን አንድ ባንድ አጥንተው ያጸድቁታል። ያ እነሱ ያጸደቁት ለመሪዎቹ ይቀርባል። የመሪዎቹ ስብሰባ 2 ቀን ነው። ቅዳሜ ጠዋት 2:30 ጀምሯል። ከዛ በኋላ አልቆመም ቀጠለ። ሌሊቱ ነው እና ሰዓት አለች። ስብሰባው እንዳለ ይህንን ሁሉ ሰነድ እንዳጸደቀው ከብዙ ውይይት በኋላ እንዳጸደቀው ሰዓት ለ10 ሩብ ጉዳይ ናት አለችኝ ነበረች። ፎቶግራፍ ሁሉ ቤት አለኝ። ለ10 ሩብ ጉዳይ እሁድ ጧት። ከዛ በኋላ ስብሰባው የሚመራው ከሰዓት በፊት አንድ መሪ፣ ከሰዓት በኋላ ሌላ መሪ እየሆነ ነው የሚመራው። ሁሉም ሳይደርሳቸው ጉዳዩ ያልቃል። ቀዳማዊ ሥላሴ መሀል ላይ ቁጭ ብለው ነው የሚመሩት። የክብር ሊቀመንበር ናቸው እሳቸው። አይናገሩም፣ አያከራክሩም። ነገር ግን መሪዎቹን ጉዳይ ሲመጣ ምክር ይሰጣሉ፣ ውይይት ያደርጋሉ።
አስፈላጊም ሲሆን ከዛም ደግሞ ተነስተው ሌሎች እሳቸውን እንፈልጋለን ሲሉ እያገኙ እንትን ይባላል። ይሄ በዚህ ሲመሩ እኔ አንድ የሚገርም ነገር ልንገራችሁ። ቅዳሜ ጠዋት ዶክተር ተስፋዬና አቶ ከተማ ይፍሩ ጋራ በአንድ ሰዓት ከጊዮን ሆቴል ስርቆሽ በራለች የቤተ መንግስቱ እንትናለች በዛ በኩል አድርገው በእግር 1 ሰዓት መጡ። ከኛ ጋር እዛው አድረናል። እኛማ ስንሰራን ያድርነው መጡ፣ አዩን፣ ሁሉንም ሰው አበረታቱ። እንግዲህ የምትሰሩት ለእኛ አይደለም ለሀገራችሁን የምትሰሩት። ማንኛውም ደግሞ ስራ ውጤቱ የሚለይለት በመጨረሻው ሁናቴ ነው፣ እንደ ሩጫ ነው እና እቺ መጨረሻዋ ሰዓት እቺ ናትና እባካችሁን ባላችሁ ጉልበት እንድሰሩና ይሄ ነገር መልካም ውጤት እንዲያገኝ ብለው ይነግሩናል። ሁላችንም ስሜታችን ይነካል። ይሄዳሉ። 2:00 ቁርስ አብርተው ተመልሰው ይመጣሉ። ስብሰባ 2:00 ይጀምራል። እንደ አጋጣሚ ሆነው እኔ የዚሁ የጉባኤው ሕግ አማካሪ ነኝ። ከዛ ከኢትዮጵያ ዴሌጌሽን ካበሰልና ካስረከበን በኋላ ደግሞ እዛ ቁጭ ብሎ ጉባኤው የሚናገርበትን ነገር እያየን እያንዳንዷን ቃል እንትን እያደረግን ሌሎቹ የኢትዮጵያ ዴሌጌሽን አባል የኢትዮጵያ ዴሌጌሽን እንደ አንድ ሆነው ነው እንትን የሚሉት። እነሱ በእውነቱ ብዙም የደከሙበት ስለሆነ ሰነዳቸው ስለሆነ ያንን የሚያብራራው ያው ኢትዮጵያ ዴሌጌሽን መሪ የሆኑት ጸሐፊ ትእዛዝ አክሊሉ ናቸው። በኢትዮጵያ ወንበር ላይ ጸሐፊ ትእዛዝ አክሊሉ እና አልጋ ወራሹ ነበሩ። ጃኖ የሉም። እሳቸው ሊቀመንበር ናቸው፣ የክብረ ሊቀመንበር። ስከራከር እኛ ያቀረብነው ኦርጋናይዜሽን ኦፍ አፍሪካን ስቴትስ ይላል፣ ሲያጥር OAS ነው። አይ እነ ንክሩማ ይጮኻሉ። ይሄማ አንደኛ ኦርጋናይዜሽን ኦፍ OAS ማለት ኦርጋናይዜሽን ኦፍ አሜሪካን ስቴት ነው። ይሄ እንዴት ሊሆን ይችላል? ልክ አይደላችሁም ብሎ ይገስጹናል። እሺ ብለን እንትን እንቃርማለን። ከዚህ የባሰ አልጄሪያ በኃይል ቤምቤላ ልብሱ ያችው የመስክ ልብሱ ናት። የቆዳ ልብሱ አለች፣ አረንጓዴ ልብስ አለችው። እሷኑ ለብሶ ነው ያለው። ከጦርነት እንዳለ ነው የሚቆጥረው። ይህንም ፈጽሞ አልቀበልም ብሎ ኮነነ። ለምንድን ነው? OAS ማለት የኦርጋኒዛሲዮን ሴክሬ ዳልጄሪ የሚባል ጸረ አልጄሪያን የሆኑ የፈረንሳይ እዛ አገር ከ100 ዓመት በላት የኖሩት ሰዎች ማህበር ፈጥረው ህዝብን የሚገዙበት፣ የሚጨርሱበት፣ የሚደበድቡበት የምስጢር ማህበር ነው። ይሄ ነው ብሎ ሲናገር ቤቱ ሁሉ ደነገጠ። ታዲያ ምን ይሁን በሚባልበት ጊዜ ፕሬዚደንት ንክሩማ ከስንት ጭቅጭቅ በኋላ ሌዲዝ ኤንድ ጀንትልመን ዋይ ዶንት ዊ ኮል ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ብሎ ይጮኋል። አፍሪካን ዩኒቲ የሚል መጽሐፉ የራሱ መጽሐፍ አፍሪካን ዩኒቲ የሚል መጽሐፍ ስቧል። ያን እያሳየ ቤቱ በሙሉ ሁሉ ልክ እንደ ህፃን ተማሪዎች እንደሚሉት ነው። ሁሉም መሪዎች አንድ በጭብጨባ ይቀበላሉ። እንደዚህ እየተባለ እንግዲህ እያንዳንዱ አንቀጽ እየታየ አንዳንዷ ስለምን ሳምንቱን በሙሉ ደግሞ የውጭ ጉዳዮች እንትን ብለዋል። ጃጃዎቹ የሚባል ኃይለኛ የህግ አዋቂ ነው፣ የፖለቲካ ሰው ነው፣ ኢትዮጵያን ለመኮነን የሚፈልግ ነው። ስለዚህ ነውር ያወጣልናል። ለምን እርሱ ኢትዮጵያ ሳትሆን ይህንን መሪ ቅድም አቶ ብርሃኑ ሲያብራራ የነበረ ታሪክ ሁሉ ሳይታሰብ እኛንን ጥቁር አፍሪካ ስለምን ከነሱ የበለጥን የጠቆርን እኛንን ባይ ነው። ጃጃዎቹ ተሰሚ ነው፣ አንደበታም ነው። ያንን መከራከርና መመለሱ እኛ እንደ ቁጭ ብለን እንትን እናደርጋለን፣ እንሰማለን። ሌሎቹ ሆኑ ጠበቆቻችን በተለይ የሴኔጋል ውጭ ጉዳይ ሚኒስትር በጣም አንደበታም የሆኑ ናቸው። እሳቸው ናቸው ጠበቃ ሆነው ይህንን ሁሉ ደግሞ ሲከራከሩ የኖሩት። 2 ወንድማማቾች የሴራ ሊዮኔ ሲካ ስቲቨንስ የሚባሉ ጠቅላይ ሚኒስትሩ አለ፣ ወንድማቸው ውጭ ጉዳይ ሚኒስትር ነው። ሁለቱም ድንቅ የሆኑ ባለሙያዎች ናቸው። ግብጾች ይህን ያህልም መቃወም የለም፣ ነገር ግን ይፈልጋሉ። ዋናው ከተማው ወደ ግብጽ ወደ ካይሮ እንዲሄድ የሚፈልጉ ናቸው። ግን ግብጾች እኮ ሰሜን አፍሪካ ነው ያሉት፣ 5 ብቻ ናቸው። ሱዳን ወደኛ ትቆጠራለች። እና እነኚህ ሰሜን አፍሪካኖቹ ደግሞ ከዛ ውጭ ያሉት አረቦች ናቸው ሲደመሩ የሚጠነክሩት እንጂ እዚህ እንትን አይደለም። ኢትዮጵያ ደግሞ በጥቁሮች መካከል ተከታይ አትሆንም፣ መሪ ናት፣ አውራ ናት።
በአረቦች መካከል በቦታውም የለችም። እነሱም ተቃውመዋል። የሃይማኖት ጉዳይ ሳይሆን የፖለቲካ ጥቁሩን ዓለም ለመግዛት የሚፈልጉ ናቸው። በሱዳን በኩል ገብተው በሙሉ መላ አፍሪካ ውስጥ ሁሉ ለመግባት የሚፈልጉ፣ በምስራቅ አፍሪካም በሰሜን አፍሪካም እነሱ ደግሞ ሌላ የቅኝ ስርዓት ለመዘርጋት የሚፈልጉ ናቸው። ይህንን ኢትዮጵያ ያውቃታል። ይህንን ደግሞ እሷ ትቋቋማለች። ክርክሩ እንግዲህ በዚህ መንፈስና በዚህ አካባቢ ነው፣ በዚህ አደባባይ ላይ ነው የሆነው። ይህን አረግን፣ መጨረሻ ላይ አወጣን። ቅድም እንዳልኩት እሁድ ሩብ ጉዳይ ለ10 ሰዓት ሩብ ጉዳይ ነገሩ ያልቃል፣ ይጠራል። እያንዳንዱ ሰው እንግዲህ እየተጠራ ውሉን ይፈርማል። እዚህ ላይ ይሄ ከመሆኑ በፊት እኔ የምናገረው አለ ብሎ ፕሬዚደንት ናስር ይናገራል። ይህ ነገር መፈረም ያለበት አውራው ሰነድ ቋንቋና ፊደል ባላቸው የአፍሪካ ሰነዶች፣ የአፍሪካ ቋንቋዎች መሆን አለበት ብሎ ይናገራል። አረብኛ ነው፣ ሌላ ማን አለ? ኢትዮጵያማ ይሄና የምንደግፈው ነው። የኛ የአፍሪካ ፊደል ነው፣ ኢትዮጵያዊ ነው፣ አፍሪካ የተወለደ ነው። ብዕርም አለን ማለት ቀለም አለን፣ ፊደል አለን፣ ሀሳቡን እንደግፋለን ይባላል። ይህን ለመተርጎም ደግሞ እየተረጎምን እንደ ሌሊቱን ሁሉ አደርን። ሲነጋ ይኸው መፈረም በሚመጣበት ጊዜ ሁሉም በየሀገሩ ይሄዳል፣ በየቦታ ይሄዳል። ጃንሆይን ለማነጋገር እፈልጋለሁ ይላል የቱኒሲያ መሪ ቡርጊባ ይባላል። እና አቶ ከተማን እሱ ይዙና ከጀርባዋ ትንሽ ቢሮ አለች፣ እዛ ይገባሉ። በጣም ነው ማደንቆት፣ ትልቅ ታምር ነው የተሰራው። ይህንን ታምር ተካፋይ እንዲሆን ግርባዊነቶ ስለጋበዘኝ ሁሉ በትልቅ ደስታ ነው ዝገልጽሎት የምፈልገው። ይሁን እንጂ ይህን ሰነድ አሁን ለመፈረም አልችልም፣ የሀገሬ ሕገ መንግሥት ይከለክልኛል። ሄጄ ወስጄ አስረድቼ ያኔ ፓርላማው ሲፈቅድልኝ ነው መፈርመው ይላል። አቶ ከተማ ምን ትላለህ አሉት ጃንሆይ። እነኚህ በብልሃትና በተንኮል የታወቁ ሕዝብ ነው፣ የታወቁ ናቸው። ጎበዝ ከሆነ እሱ ይናገር ይበሉት ይላል። በለዋ አንተ አሉት። ይህንን ነገረ አኮረፈና ተነሳ። ሄዱ። በየቦታው ቁጭ ብሎ ሲጠራ፣ ቱኒሲያ ስትጠራ እሱ ንግግር ያደርጋል ብለን ስንጠብቅ ሄዶ ይፈርማል። ኢትዮጵያ ደግሞ በተራዋ ስትጠራ 4 ሰነድ ያለው አማርኛና አረብ፣ እንግሊዝና ፈረንሳይ። እንግሊዝና ፈረንሳይ እንደ ዋና ሰነድ ሳይሆን እንደ ወርኪንግ ላንጉዌጅስ ተብሎ ነው። አሁንም እንደዚሁ ነው የሚባለው። እና ዋናው ሰነዶቹ እንግሊዝና አማርኛ ናቸው። ተተርጉመው መጡ። ጃንሆይ ኢትዮጵያ ስትጠራ ይመጣሉ። ሰነዱን ካዘናቸው ሰዎች መካከል እኔ አንድ ቦታ ተሰጥቶኛል፣ ኢትዮጵያ ቦታ፣ እሳቸው የያዙትን መጥቼ እዚህ ብዬ ሰነዱን እዚህ ጋር ነው ኢትዮጵያ ጣት ያለችባት ጋር ነው ይፈርሙ፣ እዚህ ጋር ነው የሚፈርሙ ስል በጣም ፎቶግራፍ አንሺዎች ኃይለኛ ብርሃን አይንም ይዘጋ እንትን አለ። በሁላችንም ላይ ይሄ ሆነ። እንግዲህ ስንጠብቅ አንድ 6-7 ደቂቃ አለፈ። የዛን ጊዜ ሊፈርሙ ሲሉ እዚህ ጋር ነው የሚፈርሙት እላቸዋለሁ። አሁንም ብርሃን በዛባቸው። የዚህን ጊዜ እድል አገኘው መሰለኝ። ጃንሆይ ከምን ጊዜም የበለጠ ድል አድራጊው ንጉሳችን ይኑርልን ለክብራችን ብላ ኢትዮጵያ መዘመር ያለባት ከምን ጊዜም የበለጠ ገና ዛሬ ነው አልኳቸው። የጠዋት ድምፅ ነው፣ አሁንም ይሰማኛል። ሂድ ወስላታ፣ ድሉ የእግዚአብሔር ነው ይሉኛል። ከዛ ሰላም ሲገኝ ፈረሙ። ሁሉንም ሰነድ እየሄዱ ፈረሙ። ይሄ በሚያልቅበት ጊዜ ፂራናና ፀሐይ ስትወጣ እሄዳለሁ ብሎ ይነሳል። ኤርፖርት ይሄዳሉ፣ ይሸኛሉ። ሌሎች ሰዎች ይመጣሉ፣ ሲሰኙ ይውላሉ። እና እኔና አቶ ከተማ ደስታውን እንደው ለመናገርም ቋንቋው ምናምን ጠፍቷል። እስቲ ነፋስ ይብታን ብለን ሞጆ ደርሰን መጣን። ስንመጣ በቀጥታ እስቲ ኤርፖርት እንሂድ እሳቸው የት ናቸው ስንል ኤርፖርት ናቸው አሉን። ሄድን። ስንሄድ ሰው ይሸኛሉ፣ የሚሄድ ሰው እዚች እሳቸው ያሉበት ክፍል ውስጥ ስንገባ ብላታ አድማሱ የእሳቸው ልጁ ረዳት እናገኛለን። ብላታ አድማሱ ሲያገኘን ዘሎ አንቆ ይስመናል። እኛ ስለ
ሰነዱ ነው የሚስመን የእሱ ደስታ ነው ብለን እንትን ያለ እሱ እንኳን ደረሳችሁልን። ምን ነው እኚህ ሰውዬው ሊሞቱብኝ ነው። ምን ሆነው እህል አልቀመሱም፣ ትናንት ወዲያ ማታ የበሉ ናቸው ይላል። እሁድ እንግዲህ የምናገረው እምቢ አሉኝ ይላል። እና ሲመጡ አቶ ከተማ ቅርባቸው ነው፣ በጣም ይቀርባቸዋል። እና ሁለቱ እየተለማመጡ እንደ ልጅ እንትን ይላሉ። ቢሰጧቸው ልዩ ጭማቂ ይህን ጭማቂ ብሏቸው ምንም አይቀበሏቸውም። እና እንዲያውም አልፎ ለተሾመ ስጠው ብለው እዛ ይልካሉ። እኔ ጋር እኔ እንዴት አድርጌ ወጣሁ። እኔ ከነ እንትኑ የኔን ጭማቂ ይዤ ወጣሁ። እዛ የምፈልገውን አድርጌ ስመለስም እንደዚሁ ይለማመጣሉ። ተራ ሌላ ሰው ደግሞ ሊሄድ መጥቷል። ይህንን ሲሰሩ ውለው 11 ሰዓት ሲሆን መብራት የለም፣ ሌሊት አያልፍም አውሮፕላን በዛን ጊዜ። እና ነዋሪዎቹ የቀሩትን እራት ይጋብዛሉ። ከዛ በፊት በ11 ሰዓት ለመጡት ጋዜጠኞች ሁሉ መግለጫ ይሰጣሉ፣ 1 ሰዓት ያህል ራት። ከዛ በኋላ በታላቁ ቤተ መንግስት ይሄ የሚኒሊክ አዳራሽ ታድሶ አምሮበታል። እዛ ትልቅ ድግስ ነው፣ ታይቶ የማይታወቅ ነው ጨዋታው፣ ዘፈኑ። ከዚህ ላይ ደግሞ መሀል ላይ እዛ ከተጫዋቾቹ መካከል ማሪያ መኬባ የደቡብ አፍሪካዋ ልጅ ድምጿ የሚያሳዝን የሚያስለቅስ ነገር ነው። ይሄ ስፒሪቹዋል የሚባል ዘፈን ነው የምትዘፍነው። ሰው ሁሉ ጃኖ የራሳቸው እንኳን ስሜታቸው ይታይ ነበር። እንደዚህ አይነበብም የጃኖ እንትን መልክም እንዲህ በቀላሉ እሳቸው እንኳን እንዳው እንትን ሲሉ ታዩ። እና እኔ ደከመኝና 9 ሰዓት ተኩል ማለት ሰኞ ጠዋት ማለት ነው። ከዛ ወጥቼ ሄድኩኝ። ጠዋት በለመድኩት ሰዓት ነቃሁ፣ ተነሳሁ። እስቲ ግቢ ሊሄድና የሚደረገውን ነገር ስል ሰው እንደ ወትሮ ቢሮአቸው ገብተው ጃኖ ሲቀበሉ ያለው አጠገባቸው አቶ ከተማና ጸሐፊ ትእዛዝ ናቸው እዛ ያሉት። እነሱ ያሉ ሰውን ማንኛውንም እንደ ስርዓታቸው ያደርጋሉ። 72 ሰዓት አብሬያቸው እዛው እሳቸው ባሉበት ስብሰባ ላይ ቆይቻለሁኝ። በዛን ጊዜ 71 ዓመት ኢትዮጵያ። አምባሳደር እዚህ ላይ የሚጨምሩት ነገር አለ? ይቅርታ። ምንም የሚጨምረው ነገር የለም። ያቺ ከቤተ መንግስት ወጥተው ወደ ሆቴል ገቡ የተባለው ለዘዴ ይሁን ለምን አይታወቅም፣ ብቻ ግን በጣም በጣም ጠቅማለች። ለምን የውጭ ጉዳይ ሚኒስትሮቹ ስብሰባ እንዳለቀ የጋዜጣ መግለጫ ይሰጣል። ይኸው ምንድን ነው? በቻርተሩ ላይ ብዙ ስምምነት ደርሰናል። ነገር ግን አንዳንድ ቁልፍ ጉዳዮች ላይ መስማማት ስለተቸገርን ምናልባት እንደገና ሌላ ስብሰባ ማድረግ ያስፈልገን ይሆናል። ሆኖም ግን ይህንን ረቂቅ ለመሪዎቹ አቅርበን እነሱ ናቸው የሚወስኑት፣ የመጨረሻውን ውሳኔ የሚሰጡት ብሎ እንትን ይላል፣ መግለጫ ይሰጣል። ይሄ በብዙ ጋዜጠኛ በብዙ ሰው አይን በቃ አልሆነም ማለት ነው በሚል ተተረጎመ። እዛ በመሆናቸው ማታ ይቃወማሉ ብለው የሚጠረጥሯቸውን መሪዎች በሙሉ እያንዳንዳቸው ክፍላቸው ሄደው አነጋግረዋል ይባላል። እኛ እዛ አልነበርንም። ነገር ግን ትናንትና አይሆንም ተብሎ ለዓለም ጋዜጣ በሴኔጋል የውጭ ጉዳይ ሚኒስትር የቻርተሩ ኮሚቴ ዱዱቲያም ጋዜጣ መግለጫ ተሰጥቷል። እና የተተረጎመው ምንድን ነው? አልሆነም ይሄ እና ለሌላ ጊዜ ይተላለፋል በሚል ነው ጠቅላላ ሰው የገባው። ሌሊት ግን እሳቸው ሁሉም ጋር ሎቢ ሄደው ስላደረጉ ጠዋት ሌላ ነገር ሆነ። ልክ እንደ አዲስ ነገር ሆነ። የለም ተስማምተውበታል፣ እንትን ሊባል ነው እንደዚህ ነው ተባለና ንግግሩ ተጀመረ። ቅድም እንደተባለው አንዳንድ እንትኖች መጡ። የኦኤስ ብለን ነው ያዘጋጀ ነው እኛ ኦርጋናይዜሽን ኦፍ አፍሪካን ስቴትስ። ይሄ በአልጄሪያ በኩል ኦርጋናይዜሽን ደ ላርሜ ሴክሬ የሚለው ዋና ነጻነት ተቃዋሚ ድርጅት ስለሆነ በጣም በኃይል እንትን አሉ። አይ ምንድን ነው እኮ ዓላማችን ምንድን ነው ብሎ ሲባል አንድነት ነው። ስለዚህ ለምን ኦርጋናይዜሽን ኦፍ አፍሪካን ዩኒቲ አንለውም ሲባል ያን ጊዜ ሁሉ ነገር በቃ ተለወጠ እና ስብሰባው
በአስደሳቸው ሁኔታ ቀጠለ እስከ ፊርማው ድረስ። ምንድነው የተሰማ ነገር ካለ ለኢንጂነር መጀመሪያ ልስጥና ከዛ በኋላ መለሳለሁ አጥሽም ሌላም ጥያቄ ስላለኝ ነው። እዚህ ላይ እንደተባለው በማግስቱ መሪዎች ተሰበሰቡ። የዝግ እዛ ውስጥ የነበሩት ሁሉም መሪዎች ናቸው። ቀዳማዊ ኃይለ ሥላሴ ግን ከተማ ይፍሩ ይዘው እሳቸው ተቀመጡና አሁን መሪዎቹ ይነጋገራሉ። ዋናው ነገር የስብሰባውን ቢሮ ለማቋቋም ነው። ያን ራሳቸው ናቸው የሚመሩት። የዶን ለፓሮል ፕሬዚደንት ናስር ይላሉ በፈረንሳይኛ ነው። ፕሬዚደንት ናስር ተነስተው እርስዎ ኢትዮጵያ ሆስት ስለሆነች እርስዎ ደግሞ ትልቅ ስለሆኑ እርስዎ ሊቀመንበር ይሁኑ ለዚህ ስብሰባ። ከዛ ሌሎች ይጠይቃሉ። ሴኩቱሬ ክሩማ ሁሉም ይላሉ። ግን ግርማዊነታቸው ግን የዚህን አይነት የኮንፈረንስ ፕሮሲጀር አያውቁም። ነገሩ ይሽከረከራል ብሎ አልቆማል። ሁሉም የሚሉት አንድ ነገር ነው። ከዛ እንግዲያውማ እሺ እንቀበላለን ወይም አይሆንም ለማለት አይደለም። በዚህ ላይ ሁሉም ደነገጡ። አቶ ከተማ በጀሯቸው ምናምን ይላል፣ ሊቀበሉት አልቻሉም። እዚህ ላይ ሴኩቱሬት በጣም ወሳኝ ሀሳብ አመጡ። ይቅርታ የእኛ ጥፋት ነው። እርስዎ እኮ አባታችን ነው። እኛ እንደ አንዳችን መወሰድ ሳይሆን እርስዎ የበላይ ሆነው እኛ በተራ ሊቀመንበር ሆነን ስብሰባውን እንመራለን በሚል ግርማዊነታቸው የክብር ፕሬዚደንት አደረጓቸው። ይሄ መቼም ትልቅ መፍትሄ ተገኘ። ምክንያቱም እሳቸው ቢሆኑ የመሩት ስብሰባውን ብዙ ያስቸግራቸው ነበር። በዚህ ላይ ደግሞ እንደ ማንኛውም በእኩል ደረጃ ሲሆን ይህንን የቴክኒኩንም ማወቅ ያስፈልጋል እና ይህን አይነት ትልቅ መፍትሄ ያመጣው በችም ፕሬዚደንት ሴኩቱሬ ስለ ጃንሆይ የነበራቸው ስሜት ይህ ነው አይባልም። አንድ ሌላ ክርክር የነበረ በዚህ በስሙ ጉዳይ አፍሪካን ዩኒየን አፍሪካን ስቴት ምናምን የተባለ ቄድና የፕሬዚደንት የማዳጋስካር ፕሬዚደንት ሲራናና ሚላል የለም ይሄ አፍሮ ማላጋሲ ስቴት ነው መባል ያለበት፣ አፍሪካ ብቻ አይደለም ይላል። ሌሎቹ ደግሞ አይሆንም ይላሉ። አፍሪካ ይሁን ባል መጨረሻ ማላጋሲ ምን አለ፣ እኔና ግርማዊነታቸው ህዝባችንን አሁን ሄደን አፍሪካ አረግን ብንል ሌላ ነገር ነው የሚባል ነው ሲል ኢትዮጵያ ዴሌጌሽን ጸጣ እና እዚህ ላይ ይህንም መፍትሄ ያመጣው ሴኩቱሬ ነው። ልክ ነው። ማዳጋስካር ያሉት ልክ ነገር ነው። የማዳጋስካር ፕሬዚደንት ያሉት ዛሬ አፍሮ ማላጋሲ ዩኒየን እንበለው የመጣው ዓመት ወይ ኮሞሮስ ነጻ ስትወጣ አፍሮ ማላጋሲ ኮሞርስ፣ ከዛ ደግሞ ኬፕ ቨርድ ነጻ ስትወጣ አፍሮ ማላጋሲ ኮሞርስ ኬፕ ቨርድ በአንድ ጊዜ ሰው ሁሉ ሳቅ በሳቅ ሆነ። በቃ የአፍሪካ ዩኒየን የሚለው በዛች መንገድ አመልጠው አሳለፉት። አቶ ብርሃነ እዚህ አልነበሩም፣ እርሶ ኒውዮርክ ነበሩ። እሺ ኒውዮርክ ላይ ያው ጽዋችን አንስታችኋል እናንተ። Iakutu zindoti seleyo tendlini, Iakutu zindoti mfazu sesulungwini, Iakutu zindoti seleyo tendlini, Iakutu zindoti mfazu sesulungwini, Iakutu zayem ifuni mani, yem aisebenzi lendoti seleyo tendlini, Iakutuza yem ifuni mali yem aisebenzi lendoti seleyo tendlini, ingana zikwekaya zokwete zinkuni, Iakutuza lendoti seleyo tendlini, ingana zikwekaya zokwete zinkuni, Iakutuza lendoti seleyo tendlini, Iakutuza yem ifuni mali yem aisebenzi lendoti seleyo tendlini, Iakutuza yem ifuni mali yem aisebenzi lendoti seleyo tendlini,
Zindoti sele yote ndini Iyakutu Zindoti mfasu sesulungini Iyakutu Zindoti sele yote ndini Iyakutu Zindoti mfasu sesulungini Iyakutu Zayhem ifuni mali Yem aisebenzi Lendoti sele yote ndini Iyakutuza yem ifuni mali yem aisebe የዛሬው የቅዳሜ ጨዋታ የአፍሪካ አንድነት ድርጅትን የመጀመሪያውን ጉባኤ ምስረታ ይመለከታል። አድማጮቻችን ከኛ ጋር ለውይይቱ የተሳተፉት የቀድሞ የአዲስ አበባ ከንቲባ ብርሃነ ደሬሳ፣ አምባሳደር አየለ ሞልቶታል፣ አቶ ተሾመ ገብረ ማርያም፣ ኢንጂነር ተረፈ ራስ ወርቅ ናቸው። አትሾመ እንግዲህ ከዘለን ወደ ቻርተሩ መፈረም ሄድን እንጂ አንድ ማንሳት መፈልገው ጥያቄ ነበር። የጠቅላይ ሚኒስትር አክሊሉ ሀብተወልድና የሶማሊያው ተወካይ የነበሩ ምንም እንኳን ጉባኤው ላይ የእርስ በርስ ግንኙነትን በሚመለከት ጉዳዮች ተነስተው ውይይት መካሄድ የለበትም የሚል አስተሳሰብ ወይንም አቋም ቢኖርም የሶማሊያ ሪፐብሊክ ፕሬዝዳንት የነበሩት የሚስተር አደን አብደላ ኦስማን ያነሱት ጥያቄና የጠቅላይ ሚኒስትር አክሊሉ ሀብተወልድ መልስም እዚህ ጋር ቢነሳ ጥሩ ነው። ከዛ ቀጥሎ ደግሞ ሁላችሁም አስተዋጽኦ እንድታደርጉበት የምፈልገው በህይወት የሌሉ ሰዎች አሉ። አቶ ከተማ ይፍሩ፣ ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ ቀደም ብለን ዶክተር ተስፋዬ ገብረዝጊና አነሳ ናቸው። አቶ ጌታቸው ክብረት እና አቶ ክፍሌ ወዳጆ ምንድን ነበር አስተዋጽኦአቸው? እናንተ የምታውቁትን ያያችሁትን የሰማችሁትን እዚህ ላይ አስተዋጽኦ ብታደርጉ ፈልጌ ነው። ቀጥለን እሺ፣ ይሄ የጸሐፊ ትእዛዝና የሶማሌው ፕሬዚደንት መካከል የተነሳው ክርክር እንትን ልበልና አሁን መጨረሻ ላይ ያነሺው በዛ ላይ እንዲቀጥል ይፈቀድልኝ። የውጭ ጉዳይ ቅድም እንዳልኩት ገሌ የሚባል ነገር የለውም። ሁሉም ደግሞ በእንትን የደከሙ የሰሩ ሰዎች ናቸው። እርግጥ ሚኒስትሩ አቶ ከተማ ይፍሩ ነው፣ የሚያቀነባብረው እርሱ ነው። ያው በመንግስት በኩል ንጉሠ ነገሥቱ ይህንን ግብዣ ለማድረግ ከወሰኑ በኋላ የንጉሠ ነገሥቱን የጥሪ ደብዳቤ ይዞ ከሀገር ሀገር የሚሄደው በካይሮ በኩል ጀምሮ ነው የሚሄደው። አቶ ከተማና የሱ ልጁ ጸሐፊ በዛን ጊዜ የነበረው የጽህፈት ቤቱ መሪ የነበረው አያሌው ማንደፍሮ ሆነው ነው የሚሄዱት። እነሱ በነገሩኝ ነው ማውቀው አሁን የምናገረው። በተለይ በአረቡ ሀገሮች መካከል አንድም ችግር እንዳልነበረ ካይሮ በሚደርሱበት ጊዜ ፕሬዚደንት ናስር ተነስተው መታጠቢያ ቤት ምናምን ሄዱ መጡ በሚባልበት ጊዜ ፎጣቸውን እንደዚህ ጠቅልለው ነው መጥተው እዛ ስብስእነ ከተማ ላይ የተቀበሉት። እንደ እርጥቡን እንዳው እያቀፈ የሳማቸው ሁለቱን ደስ አለው። ይሄ ጉዳይ እንደዚህ መድረሱ እኔ ካሁኑ ደስታው አላስቀምጥ ብሎኛልና ደስ ብሎኛል፣ እቀበላለሁ፣ ለግርማዊ ንጉሠ ነገሥት አስረዳልኝ ብሎ አስረድቶ አሰናብቶ ወደ ምዕራብ አፍሪካ ደግሞ ይሄዳል። ከዛ ወደ ሊቢያ ይሄዳሉ። ሊቢያ የነበሩት ንጉሱ ነበሩ፣ ግን አልጋ ወራሽን እልካለሁ ብለው ቃል ይገባሉ እሳቸው። ከዛ ቡንጊባጋ ሙንጊ ስሊም ነው ሙንጂ ስሊም የውጭ ጉዳይ ሚኒስቴር ሙንጂ ስሊም ይባላል። እሱ አመነታ። ብዙም እንኳን እንተዋወቅም ይሄዳልም እንትናለም እኔም መጥቼ እዛ ገና ንጉሠ ነገሥቱ ጋር ተዋውቄ ከዛ በኋላ ሁኔታችን ከለዘበ በኋላ ይሄን ነገር ብናደርገው ይሻላል ብሎ እንትን ይላል። አቶ ከተማ አይ እኔ ደብዳቤ ብጄ ይዣለሁ ከንጉሠ ነገሥቱ ርዕሰ ብሔር በመሆናቸው መጠን ለርዕሰ ብሔሩ ምሰጠው ደብዳቤ አለ እና የግዴታ ውሰደኝ ይላል። እሺ ብሎ እያመነታ ይሄዳል። ሄደው ለሞንጂ ስሊም ደብዳቤው አቶ ከተማ በሚሰጥበት ጊዜ ያነባል። አቶ ከተማ ደግሞ በተለይ ንገር ያሉኝ ትእዛዝ አለ፣ እርሶ ካልመጡ ይሄ ነገር ይፈርስብናል፣ በሰሜን አፍሪካ ያለው አውራሶ ኖት ብለው እየተማመኑ ያሉት። የውጭ ጉዳይ ሚኒስትሩ ሲያመነታ አሁን ስናወራ ሲያመነታ ነበረ። ይህንንም ልደብቆት አልፈልግምና
እሱ ካልመጡ ይሄ ነገር ይበላሻል፣ ኃላፊነቱ በሱ ላይ ከባድ የታሪክ ጫና ይመጣቦታል ብሎ ይነግራል። ምን አልክ ይላል። ይህንኑ ይደግሙለታል። ጃንሆይ ያውቀውኝ፣ ቀለመስላሴ ያውቀውኝ፣ እንዴታ ለምን ጥያቄ ይነሳ ይላል። እንግዲያው ጋዜጠኞች ጥሩ ይላል፣ ይጠራል። በግልጽ ግርማዊ ንጉሠ ነገሥት የኢትዮጵያ ንጉሠ ነገሥት ስለጋበዙኝ በጉዳዩም የታሪኩ ተካፋይ መሆን ስለምፈልግ አሁኑኑ በአደባባይ አረጋግጣለሁ፣ እዛ ቀድሜ ይገኛለሁ፣ ይኸው ለግርማዊ ንጉሠ ነገሥት እንዲነገርልኝ ብሎ በአደባባይ ይናገራል። በቴሌቪዥን በዓለም ላይ ሁሉ ይሰራጫል። ከዛ ወደ ምዕራብ አፍሪካ በሚከድበት ጊዜ ሞሮኮ ምናምን እነኚህ ናቸው። ምንም ችግር አልደረሰ፣ አረቦች ጋር ምንም ችግር አልደረሰም። ከናስር ጀም 5 ናቸው ያዘን ጊዜ። ስፓኒሽ ሞሮኮ ገና እንትን አላለችም። ከዛ እነ ሴንጎር እነምን እነኝማ የጃንሆይን ደብዳቤ አይተው ራሱ እንደ ቅርስ ነው የሚያስቀምጡት። ይህንን የሚያስቀምጡት እነ ታማን እነ ጊኔማ የራሱ ጥንስስ ነው። እና ይሄ ይሆናል። በፈረንሳይ ተናጋሪዎች እነኚህ ብዙዎች ናቸው። የብራዛቪል ግሩፕ የልጃየለ ወንድም አቶ ማቦ ታደሰ ነው። እና ከሱ ጋር አንድ ሌላ ሰው ነበር አብሮት፣ የውጭ ጉዳይ ሚኒስቴር ሰው አቶ አየለ ያውቅ ይሆናል። እነሱ ናቸው ሄደው ይሄን ያለ ስራውን ተከፋፈሉ። አቶ ከተማ ሊያደርስ የማይችል ነው፣ አቶ ማሞ ፈረንሳይኛ ተናጋሪ ነው። እና ያንን ኃላፊነት ያዘ። ነፃ ያልወጡ አገሮችን እንዲጠሩ ተደርጓል። ምንም የስብሰባው ተካፋይ ባይሆኑ ግን ነፃ ወጥተው ደግሞ ደቡብ አፍሪካ አላነቃንቃቸው ያለች እንደነ ሌሶቶ እንደነ ስዋዚ ያሉ አለ። እነኚህን አያሌው ማንደፍሮ ሄደው እንዲሰጥ ተብሎ መንገዱ በደቡብ አፍሪካ ተረጋግጦ ነው የሚከደው። አያሌው ወስደው ይሰጣል። ከነላባው መጣ ቆኸሬው ላይ እየሰካ እና ያን ጊዜ ቴሌቪዥን ታውት ይሆናል ያሳዩ ይሆናል። ዛሬ የኢትዮጵያ ቴሌቪዥን ታውታላችሁ። መጡ። ሲመጡ እኛ እኮ ሁላችን የደነገጥ ነው። እና ይሄ ነው በዚህ በኩል ያለው። ጸሐፊ ትእዛዝ አክሊሉ የሶማሌ ፕሬዚደንት ለኢትዮጵያ አስቀድሞ ለብቻቸው ተነጋግረው ቃል ሰጥቷል። ይሄ የአፍሪካ ጉዳይ ነው፣ የኢትዮጵያና የሶማሌ ጉዳይ አይደለም እና አላነሳም ብሎ ቃል ገብቷል። ነገር ግን ቻርተሩ ላይ ውይይት በሚደረግበት ጊዜ እጁን አንስቶ ኢትዮጵያ አገሬን ወራለች፣ አገሬን ቆርጣ ይዛለች፣ ራሷ አንድ ቅኝ አገር ናት፣ ትወገዝልኝ፣ አገሬንም ታስረክበኝ፣ አለዛ በሁለታችን መካከል የማይታረቅ ጠብ ይመጣል የሚል ሰፊ ንግግር ያደርጋል ጠቅላይ ሚኒስትሩ። ከዚህ መጨረሻ ጃንሆይ ጸጥ ብለው ይሰማሉ። በዚህ መጨረሻ ላይ እጃቸውን ያነሳሉ። የማሊው ፕሬዚደንት ሞዲቦ ኪታ ናቸው በዛን ጊዜ ሰብሳቢው። ይቸገራሉ። ባካችሁ እዚህ ያለነው ስለ ኢትዮጵያና ስለ ሶማሌ ጉዳይ ለመወያየት ሳይሆን ስለ አፍሪካ ጉዳይ ነው፣ ስለ እናታችን ነው፣ ስለ ታሪካችን ነው የምንነጋገረው ነው። ባካችሁ ይሄ ጉዳይ ይዘጋ ይላሉ። ብዙዎቹም ተቹ። አክሊሉ እጅ አውጥተዋል። አክሊሉ አሁን ይህን ምክርና ልመና ተቀብለው እጃቸውን ያወርዳሉ የሚል ተስፋ ነበረ። ቢጠበቅ አያወርዱም። ፊት ለፊት ጃንሆይ አሉ። እኔ ፊት ለፊታቸው ይሆናሉ። ትኩር አድርገው ያዩኛል። ምን ጥፋት አይተውብኝ ይሆን እያልኩ እየፈራው እንትን አለ። እንደገናም ደግሞ ወደ መሬት ሳይ አይናቸው አሁንም ተተክሎብኛል። ምን ይሆን ብዬ እንግዲህ ሄጄ ልጋፈጠው ብዬ እንደዚህ ወንበሩን ለኋላ ሲብል ልክ እንደሚስቡኝ ይተሰማኛል። እና በቀጥታ ሄድኩኝ። ወደ ውጪ እንደሚሄድ ነው እንጂ እሳቸው ጋር እንደሚሄድ አይደለም። እንደሚሄድ መንገዷ በሳቸው አጠገብ ናት አይደለም። እና እሄዳለሁ። ሲሄድ እዛ ሲደርስ ወረቀት ሲዘረጉ አየሁ። ተቀበልኩ። ስጠው አሉኝ። ለማ ለአክሊሉ አሉኝ። እሺ አልኩ። ሄድኩና ወረቀቷን ገለበጥኩና ጸሐፊ እንትን አልጋ ወራሽ እንዳያዩ ገለበጥኩና ጸሐፊ ዛት ፊት ለፊት አደረግኩ። ጸሐፊ ዛት ዞር ብለውም አላዩትም። እና አሁንም ትኩር አድርገው ሲያዩን ገባኝ። ሄድኩ፣ ገለበጥኩና ወረቀቱን እንዴች ገለበጥኩና ፊት ለፊታቸው አደረግኩ። እንደ መገፋፋትም እንደ ምናምንም እያልኩ በሚልበት እና አክሊሉ በፍጹም ኮልተፍ ይላሉ ሲናገሩ። ለምን እያሉ ከራሳቸው ጋር ይወያያሉ። ወዲህ በውኬታ የዚህም ሚስጥር እንትን አያይም። እና እንግዲህ መቼስ መብታቸውንና የኢትዮጵያን
ጠቅላይ ሚኒስትር እንዲናገሩ ፈቅጃለሁ ይላል። ይነሳሉ። አንድም ወረቀት በእጃቸው የለም። ነበራችሁ ነበርክ ጌታዬ አየለም አመችም አላችሁ ልበ ሙሉ ሆነው እዲያው በትልቅ ሞገስ ሶማሌን ይጠይቃሉ። የሶማሌን ወሰን ኢትዮጵያ አለፈች። ለመሆኑ ሶማሌ የት ናት? የት ነው ዳር ድንበሯ? ኧረ ዳር ድንበር ስለመሆን ምንም ያበቃ ነገር ነበራት? በታሪክ እኮ ኢትዮጵያ የ3000 ታሪክ አላት። ማስረጃው ሞልቷል። ጌቶቼ ከፈለጋችሁ እናቀርባለን። እና እንደ አገር እንደ ወግ ስርዓት ሆና እንድትወጣ ወዲያው ደግሞ ነጻነት ስትወጣ እንለቅ ሄድ ኦፍ ስቴት ክብር ሰጥተን ሁሉ ገና ሳትወጣ ገና ትወጣለች ብሎ ሲወራል ሁሉ በድንቅ አቀባበል የተቀበልነው እኮ እኛ ነን። ከሶማሌ የምንፈልገው አንድም ነገር የለም። የእሷን ግዛት አንፈልግም፣ እሷም የእኛን አትመኝ። ኢትዮጵያ ደግሞ በጎሳ የተከፋፈለ ህዝብ ነው። ሶማሌ፣ ኦሮሞ፣ አማራ፣ ትግሬ፣ ጉራጌ የሚባሉ የሰፊ ህዝቦች ተባብረው የሚኖሩበት ሀገር ነው እንጂ የዘር እንትን አይደለም። ኢትዮጵያ ውስጥ ያሉ ሶማሌዎች ደግሞ ኢትዮጵያውያን ናቸው። ይሄንን እንዲታወቅልኝ ይፈልጋለሁ ብለው እኔ ቋንቋውን በራሴ ቋንቋ ነው የምናገረው። በማግስቱ አዲስ ዘመን ጋዜጣ ላይ ታትሞ በአማርኛ ሁሉ ወጥቷል። ከፈለጋችሁ ሰነዱን ልታገኙ ትችላላችሁ። ይሄን ይናገራሉ። ጸሐፊ ትእዛዝ አክሊሉ ነባር የውጭ ጉዳይ ሚኒስትር ናቸው። ጠቅላይ ሚኒስትርም ሆነው ይህን ያህልም ልታይ የሚሉም አይደለም። ድካማቸው በኤርትራ ትግልና በሶማሌ ትግል በእንግሊዞችን ከኢትዮጵያ ውስጥ እንደገና ወዲያው እንደመጡ አልወጣም ብለው በነበረበት ጊዜ በዛ ሁሉ ትግል የታገሉ ሰው ስለሆነ የኢትዮጵያ ሕዝብ የእሳቸውን ስራ አያውቅም። ትግሉ ውጭ ሀገር ነው፣ የተባበሩት መንግስታት ነው። የኤርትራ ጉዳይና የሶማሌ ጉዳይ በሚመጣበት ጊዜ ከጣሊያኖች ጋር ነው። ይሄንን በአደባባይ የኢትዮጵያን ጥቅምና ክብር ሲሟገቱለት የኢትዮጵያ ሕዝብ ያለው በጌታዬ ቴሌቪዥን ነው። የዛለታ ነው። እና ይሄ እንዲህ መሆኑ እንዲህ የሚባል ሰው አለ እንዴ? እንዲህ ያለ ሰው አለ? የኢትዮጵያን ጉዳይ እንደዚህ በነጻ ያለ ሰነድ ራሱ አንድ ማስረጃ ሆኖ ከዛ ከታሪኩ እየቀዳ እንደ ልብ የሚናበር የሚቀዝፍ ሰው አለን እንዴ እያለ ኩራት ሁሉ ነበረ። ስብሰባው እሳቸው ከተናገሩ በኋላ ስብሰባው ቆመ። ፎቅ ያለው ሰው ሁሉ ወረደብን። እንዳው እዚህ እንትናል። የዚህን ጊዜ በእሳቸው መናገር ጃንሆይ ኩራት ሁሉ ይሰማቸዋል። ሁላችንም ኩራት ትዝ ይለኛል። ከዛ ዮሐንስ ጽጌ ዘሎ አንገታቸውን ይይዛል። እዚህ እኔ ማጅራታቸውን ይይዛለሁ። ጻፍ ዛዛግር ኋላ በገላጋይ ነው የምንለቀው እናንተ የምንለው እና በዚህ ሁኔታ ነገሩ እንትን አለ። ያቺ ወረቀት ሳመላልስ ያዩ ሰዎች ጃንሆይ ምን ብለው ነው ይሉኛል። ጃንሆይማ ምን እስክንሆን ነው የምትጠብቀው ብለው አክሊሉን አዘዙ ነው ብለው። ሐቁ ግን ሌላ ነው። ሐቁ ምንድን ነበር? ሐቁማ እንትን ነው ማለቴ እሳቸው የተናገሩት ሌላ ነገር ነው ያዘዙት። አክሊሉ እምቢ ብሎ ነው። አክሊሉ የንጉሱን ትእዛዝ እምቢ ብሎ እንዲህ ተናገረ ማለት አልችልም። ደግሞ ሚስጥሩንም ደግሞ ማውጣት አልፈልግም። ግን ሞገሱ ለጻፍ ዛዛ አክሊሉ ብቻ ሳይሆን ግዴታም የጃንሆይ መሆን አለበት የሚል ስለነበረ በሳቸው ትእዛዝ ነው አክሊሉ የተናገረው አልኩኝ። እና ሐቋ ግን ሰነዷን መጀመሪያ ጊዜ ገልብጬ ነው አላነበብኩም። ገልብጬ እንዲያውት በማረግበት ጊዜ በዱልዱም እርሳስ የተጻፈ ነው። እለፈው ነው የሚለው። አላለፉትም አክሊሉ። እና በማግስቱ ሰኞ ጠዋት ሲሄድ አቶ ከተማና ጻፊ ዛዛ አክሊሉ ከጃንሆይ ጋር ያወራሉ። እኔ እጅ ስነሳ ስወጣ ያስጠሩኛል። ምን ነበር ያለ አክሊሉ ስጥ ብለን የነገርንህ ነገር ይላሉ። ፊታቸውን ሳይ ሁሉም ሳቅ፣ በጉንጫቸው ሳቅ ይዘዋል። እኔን ለማጥመድ እንደሆነ ተሰማኝ። አይ ጃንሆይ ይሄማ ሚስጥር ነው እላቸዋለሁ። እሳቸውም ይስቃሉ። ሊሸልሙኝ ፈለጉ ተባለ እና ንገራቸው ይለኛል ከተማ። ምን ነው የምሸለመው? እኔ እንትን አላልግም አላለሁ። አረ ይጠይቋል፣ ይቆጡሃል አለ። ፎቶግራፍ ጀኒቫ ሲናገሩ
ለተባበሩት እዛ ሊግ ኦፍ ኔሽን የተናገሩት ሲናገሩ የተነሱ ፎቶግራፍ አለ እሱ ይሰጠኝ ያልካቸው አልወደ የለም ሌላ ለውጥ አሉኝ። አንድ ፈረስ ነበረ ጃን ሜዳ መጋልበው እዚህ የባልደራስ ዱበር ይባላል። ዱበርን አንድ ቀን ሳበላው ሱካር ሳበላው ደርሰውብኛል እሱን ይስጡኝ ያልኳቸው የለም አሉ። የፈለጉት እሳቸው ሌላ ያልታየኝም ያመዚሁ ይቀራል። እና ይህንን መንፈስ ዝርዝሩን እንዲያው ከውሉ ውጪ የሆነውን ነገር ከቁም ነገሩ ውጪ የነበረውን ነገር ማነሳው የታሪክ ነው። ዛሬ እንደ ልባችን እንናገራለን፣ የኢትዮጵያ ሕዝብም እንዲያውቀው እንፈልጋለን። ብሎም ታሪክ ነው። የነበሩ ሰዎች እነማን ናቸው ያልሽው ማን ነው? አቶ ማሞ ታደሰ የለም፣ አቶ ከተማ ይፍሩ የለም፣ ዶክተር ተስፋዬ የለም። ዶክተር ተስፋዬማ ተገደለ። አምባሳደር የሚጨምሩት አለ እዚህ ላይ? የሚጨምረው ነገር የለም። አንዳንድ እንትኖች እየተነሱ ትንሽ አወዛጋቢ የሆኑ መጥተዋል። ይኸው ምንድነው የመጀመሪያው የአፍሪካ አንድነት ድርጅት ጸሐፊ አቶ ክፍሌ ወዳጆ ነው የሚባል እንትን አለ። ይሄንን እንግዲህ አቶ ክፍሌ ከአቶ ብርሃነ ጋራ ኒውዮርክ ነበረ እና ለማንኛውም የኢትዮጵያ ጋዜጣ በጣም እንትን ነው። ኢትዮጵያን ሄራልድ ሜይ 16 63 ላይ appointment of Secretary General እና His Excellency Mr. Monji Slim, Tunisia's foreign minister, nominated Dr. Tesfaye Gebreghzi, Ethiopia's permanent delegate of the United Nations for the secretaryship. The post should be accorded to the Ethiopian government in the person of Dr. Tesfaye Gebreghzi ብሎ ጉባኤው unanimously approve አደረገው ብሎ ኢትዮጵያን ሄራልድ ጽፏል። ይሄ እንዲታወቅ ለማድረግ ነው ኦፊሻሊ። ግን እሺ የኢትዮጵያ የኦዩ መቀመጫው እዚህ መሆኑን ስለምትፈልግ ዋና ጸሐፊነቱንም ቦታውንም አዲስ አበባ ደግሞ ለአንድ መንግስት ብቻ ማድረጉ ጥሩ ላይሆን ይችላል በሚባል መልክ ታጋይ ቀስቃሽ የነበሩት ጊኔ ይህንን ክብር እንድትወስድ አድርጎ አሁን የተባለው እንዳለ ሆኖ ግን በኢትዮጵያ ውሳኔ የሴኩሪቲ የውጭ ጉዳይ ሚኒስትር ዲያሎቴሊ ናቸው መጀመሪያ የሆኑት። አቶ ክፍሌ ላልሽው አቶ ክፍሌ በኢትዮጵያ ውስጥ አልነበረም። በዛን ጊዜ ኒውዮርክ ነው ያለው። አለቃው ዶክተር ተስፋዬ ነው። ዶክተር ተስፋዬ እዚህ ሆኖ ይህንን የሚያቀነባብርና የሚታገል ነው። አፍሪካ የሚያውቋቸውን ሰዎች ሁሉ እዚህ ስላሉለት ለኢትዮጵያ ለትግሉ ሞገስም የሚሰጥ ነው፣ ውጤትም የሚሰጥ ነው ተብሎ እዚህ ነው ስራውን የሚሰራው። አቶ ብርሃኑና አቶ ክፍሌ ኒውዮርክ ናቸው። ይሄ ግን ጉባኤው የወሰነው ነው። የዶክተር ተስፋዬ ኢትዮጵያ ሁለቱንም መውሰድ አይገባኝም በሚል ነው እንግዲህ ጉባኤው አሁን የኢትዮጵያ ስሜት በማገናዘብ ኋላ ጉባኤው ይወስናል እንጂ አሁን እንደተባለው ነው ሐሳቡንማ መናጻፊነቱንም ጽፈት ቤቱንም እዚህ ማድረጉ ጥቂት ስግብግብነት ይመስላል በሚል መልክ ነው። እንግዲህ ይሄንን ደግሞ እንትን ለማፍታታት አሁን ይሄንን ያየ ሰው ያለ አይመስለኝም። ይሄማ ስንገባ ገና በዛን ጊዜ በሚጀመርበት ጊዜ የነበረው ነው። ይሄ ኦኤዩ ስንገባ በራፍ ላይ ነበር አለ። አሁን አለ ነገር ግን ይሄ አይደለም። የመቼ ነው ይሄ? የዛን ጊዜ አይደለም። ይሄም ተሰርቷል በዛው አርቲስት
ነገር ግን አሁን ላልከው ነጥብ እሳቸው አይደሉም አንደኛ። የት ቤንቤላ ነው አንደኛ። የት አሁን እዛ ላይ ያለው ይሄ ማን ሰራው? ኢትዮጵያዊ ነው የሰራው። ይሄ ኢትዮጵያዊ ነው። እና ምን ለማለት ነው? ሁሉን ነገር አሰፋ የማነ ብርሃን የሰሩት የሁሉም የአፍሪካ መሪዎች ያሉበት ስዕል ነው ከቶጎ በስተቀር። ነገር ግን ይሄንን አይደለም አፍሪካ ሆል ያደረገው። አዎ በኋላ ተቀይሮ ነው ወይንስ መጀመሪያው ነው የተቀየረው? አፄ ኃይለ ሥላሴ ናቸው መጀመሪያ እዚህ ላይ ያሉት። ይሄ ለኛ ለኢትዮጵያውያን እኛው ራሳችን እንትን ያስቀረነው ነው። ለሌላው ዓለም ግን ቤንቤላን መጀመሪያ ላይ አድርገን እሳቸው 3ኛ ናቸው 4ኛ ናቸው በዚህ ረድፍ። አሁን አንዳንድ ሰዎች እንክሩማ ለምን እንደዚህ ይሆናል ያሉ፣ እሳቸው ቢጠየቁ እርግጠኛ ነኝ ይደግፋሉ ብዬ ነው ማምነው። በዚህ የተነሳ ይሄ ኦሪጂናሉ እውነት አሁን እንዳለው የአፍሪካው ላይ ግርግዳ ላይ ያለው ይሄ አይደለም። ለምን ይህንን ማስታውሰው እዚህ ጋር ስብሰባው ላይ እንዳለን ዳሆሜ ዛሬ ቤኒን የምትባለው አገር የመንግስት ለውጥ ይሆናል። ቶጎ ነው ኦሊምፒዮ ነው የተገደለው። ቶጎ ይቅርታ፣ እዛ አካባቢ ነው ያለው። ወለጎን ናቸው። ልክ ነህ። ባዶ ሆነ የታየው ለዚህ ነው። ባዶ የሆነችው እሱ የዛ አድማ አድርጎ ስልጣን የያዘው ሽፍታው መጣ እዚህ ለመቀመጥ። አናውቅህም አንቀበልህም ተባለ። የትናንትናው ወጣ የወከለ መንግስት የለም ብሎ አገሪቷ አለች። ሰው ግን የወከላት ባዶ ሆና ነው ያለችው በአፍሪካ ላይ። እና ዳሆሜ ቤኒን ነው ናት። ያኔ ግን የቶጎ ፕሬዚደንት የነበረው ኦሊምፒዮ የሚባለው ኦሊምፒዮ ነው። ሲልቫኖ ኦሊምፒዮን ደግሞ ያስገደለ ንክሩማ ነው። ተገደለ። ንክሩማን ያስገደለው ንክሩማ ኦሊምፒዮን አስገድሎ ሌላ ሰው አስቀመጠ። ንክሩማ እዚህ ስብሰባ ውስጥ ነው። ለስብሰባ ከመምጣቱ በፊት ብዙ ክርክር ነበረበት ያን ጊዜ። አምባሳደር ግን አሁን ጃንሆይ ይሄንን ይደግፉ ነበር ሲባል የንክሩማን ሐውልት ማለት ሆነው በእንደዚህ አይነት ነገር ሁልጊዜ እኛ ብቻ አንውሰድ የሚል አቋም አላቸው ለማለት ብቻ ነው። ዋናው ነገር ምንድነው? ይህንን እንትን ያልኩት ያመጣሁት ይሄ ለአገር ውስጥ ፍጆታ ነው እንጂ ለዓለም እንትን ያለው ሌላ ሰው ነው ያለበት እና እሳቸው አፕሩቭ ሳያደርጉት ተደረገ ለማለት ይሄ አልደፈረም። ወደ መደምደሚያው ብንሄድ አሁን ምንድነው እኔ ቅድም ገረፍ አድርጌ አሴት ኢትዮጵያ ታሪክ ነው። ኢትዮጵያ ያ የጀርባ ታሪኩ ባይኖር ብዙ ነገርም አይሆንም ነበርም ብዬ ነበር። አሁንም ደግሞ ከታሪኩ ቀጥሎ ደግሞ ምንድነው ያለው የኢትዮጵያ ባህል፣ ይሄ ፊት ያለ መሆን፣ ወደ ኋላ ማለት ቲሚድ መሆን ኦልሞስት ያ በአንዳንድ ኦኬዥን ችግር አምጥቶብናል፣ መቀደምን አምጥቶብናል። ግን አብዛኛውን ጊዜ የድላችን መሳሪያ ሆኗል ብዬ ነው የምገምተው። የኢትዮጵያ ዴሊጌሽን በየመድረኩ እንደው ዘሎ መድረኩን ወስዶ ሲናገር ወይም ተቃዋሚ ሆኖ ሲታይ እኔ መቼስ እንግዲህ 40 ዓመት ያህል በዲፕሎማሲ ውስጥ ቆይቻለሁ። ምንም ጊዜ አይቻላቅም። ደግሞ የድሮ ሰው ይሁን የአሁኑ ሰው ይሁን ልዩነት የለውም በዚህ ረገድ ላይ በዚህ አይነት አካሄድ ላይ እና ሽቅድምድሞሽ የሞላበት መድረክ ላይ ሁሉ ጊዜ አንድ በዚህ በባህል በዚህ ባህሪያችን ምክንያት ስንናገር ተደማጭነት እናገኛለን፣ ኢትዮጵያ ታገኛለች። ሁለተኛው ደግሞ ምንድነው ምንም አይነት አክራሪ አቋም የያዘችው የለም፣ አልነበረም፣ አሁንም የለም። እንደ አስታራቂ አይነት ነው የምትቀርበው። ደግሞ በትልቁ መድረክ ላይ ቅድም ጀመር አድርጌው ነበር ኢትዮጵያን የወከሉት እንደነ ዶክተር ተስፋዬ አይነቱ ለራሱ የሚፈልገው ነገር የለም። ምርጫም እንኳን አንድ ሴኩሪቲ ካውንስል ውስጥ ለመግባት የሆነ አንድ ነገር ለማድረግ ሌላ ሰው ለኢትዮጵያ ይበጃል ብሎ የሚያስበውን የአንድ አፍሪካ ሀገር ከጀርባ ሆኖ ይገፋሉ እንጂ ለዚህ አይሽቀዳደሙ።
እና ይሄ ትልቅ ተደማጭነትን አትርፎላታል ኢትዮጵያ። የሚጋፈጡት የለም፣ የሚጠሉት የገዛቸው ጠላት የለም። ጣሊያን ነው የበለጠ ለጣሊያን ቮት የሚያደርግ አገር ቢኖር ኢትዮጵያ ነው በዚያን ጊዜ በየመድረኩ። እና ታሪክ አለ፣ ባህል አለ። የሰዎቹ ደግሞ እኔ ልቅደም አለ ማለት አለ። አሁን እኔ አብሬያቸው የሰራኋቸው እንደ እናቱ ክፍሌ አይነቱ እንደው ተናገር ብሎ ቢኮረኩሩትም አይናገርም፣ ቀስ ብሎ ነው የሚናገረው። አሜን ጊዜውን ጠብቆ በመጨረሻ ላይ እናቱ አዲስ አለማየሁ እንደዚህ ነበር እንትን እና አንድ ትልቅ ሬፑቴሽን ኢትዮጵያ አንድ ተወዳድራ የገባችበት በዚያን ዘመን የገባችበት ኮሚቴ አላስታውስም። ድራፍትድ ሆና ነው የምትገባው። ኮሚቴ ኦን ዲስአርማመንት ሲቋቋም 18 ሀገሮች ብቻ ናቸው ያሉበት። ኢትዮጵያ ምን ዲዛርም ታደርጋለች? ጦርና ጋሻ ከዚያ በላይ መሳሪያ የለም። ግን የለም ትንሽ ከሌላው ዓለም ደግሞ ለዘብ ያለ ምራቁን ያወጣ ዴሌጌሽን ይኑር ብሎ ተጎትታ ገባች። ጸረ ኮሎኒያሊስት ሆና በራሷ ያስመሰከረች ስትሆን እኔ ልግባ ብላ እዚህ የዲኮሎናይዜሽን ኮሚቴ ውስጥ እንኳን አልተወዳደረችም። ድራፍት ሆና ነው የገባችው። እና ብዙ ድብቅ የሆነ እምቅ የሆነ ሀብት አለ፣ ታሪኳ አለ፣ የህዝቡ ባህል አለ። አለመቸኮል፣ ፊት ለፊት ያለመጋፈጥ፣ ቦታ ያለመሻማት። አሁን ባስደራ ያሉ እውነቱን ነው። እሳቸው ቢጠየቁ ለነሱ የሶማሌው ዴሊጌሽን ሲናገር እለፈው እኔ እሱ ሳይነግረኝ ይሄን እሳቸው እንደዚህ እንደሚሉ አውቃለሁ። ምክንያቱም የአብዛኛው ኢትዮጵያ አቋም ነው ይሄ። ተው እለፍለት እንደዚህ እና ተው ያስጠቃቸዋል እየተባልን ያደግን ሰዎች ነን። ትንሽ ቀደም የምንለው እንጂ ኢትዮጵያ በዚህ ነው ያሸነፈችው። ዝናዋ ደግሞ አክራሪ ያለ መሆኗ በምንም ነገር የወደቀችበት ጊዜ ካለ እንደዚህ ነው። ግንባር ቀደም ሆኜ እንዲያረጋለሁ በምትልበት ጊዜ ነው አደጋ የመጣባት እና ይሄን ለማለት ነው። አድማጮቻችን እንግዲህ በተለያየ መንገድ የአፍሪካ አንድነት ድርጅት ምስረታ ላይ የተካፈሉ እንግዶች ነበሩ ዛሬ ከኛ ጋር የነበሩት። አፍሪካን በሚመለከት በቅኝ ግዛት ስር የነበሩት ሀገሮች ሁሉ ነጻ ወጥተው እዚህ በመድረሱ ሁላችሁም ከፍተኛ ደስታ ይሰማችኋል ብዬ ገምታለሁ። መጨመር የምትፈልጉት መደምደሚያ የሚሆን ነገር የምትፈልጉት ካለ ለመጨረሻ ጊዜ አንዴ እድል ብሰጣችሁ። ተቋሙ በተለያዩ ውጣ ውረዶች ውስጥ ያለፈ ይመስለኛል። የኛ ነገር እንኳን ብንመለከት 3 መንግስት የአፍሪካ አንድነት ድርጅትንና አሁን ደግሞ ህብረቱን አስተናግዷል እና አፍሪካ በተለያየ ነውጥ ውስጥ አልፋለች ማለት ይቻላል። ይሄ ድርጅት ግን እንደ አንድ ተቋም ቆይቷል። ስለዚህ እዚህ ላይ መደምደሚያ የምትሰጡት ነገር ካለ እድል ሰጣለሁ። አለበለዚያ አይ በቂ ነው የአቶ ብርሃኑ ዴሬሳ መደምደሚያ በቂ ነው ካላችሁም ያም በቂ ነው። እሺ እኔ አቶ ብርሃኑ ተናገረው የኢትዮጵያን ጠባይ እና የባህል ተጽዕኖ ያለብንን በጎ አድርጎ ያቀረበው ምጋራው አመለካከት ነው። መጽሐፍ ቅዱስ ወንጌል ላይ እንደሚለው ቀደም አትበል፣ ሳይጋብዙ እዛ ቦታ አትነሳ። ይሄ ትህትና ከውጭ መንግስታት ጋር ብቻ ሳይሆን ከኛ ለምሳሌ ከጣሊያኖች ጋር ተዋጋን፣ መጨረሻ ነጻ ወጣን እና የሰላም ውል ስንደራደር ጸሐፊ አክሊሉ ሁልጊዜ እንደው የሚነካኝ ስለ እሳቸው ትህትና የሚነካኝ ምንድን ነው? እኔ ማንኝ? እሳቸው ተማሪ ነበሩ፣ ውጪ ነበሩ፣ ስደት ላይ ኖሩ፣ መጡ። እኔ ማንኝና ነው ይህንን ከባድ ሰነድ የምፈርመው? ኢትዮጵያ ወክዬ የውጭ ጉዳይ ሚኒስትር ነኝ። እርግጥ ምክትል ሚኒስትር ወይም ሚኒስትር ነበሩ። እርግጥ ግን ከኔ የተሻሉ ከኔ የበለጡ እኮ የኢትዮጵያ አገልጋዮች አሉ። ለምሳሌ አበበ አረጋይ ባለበት ሀገር እኔ እሱ ታልፎ እኔ እንድፈርም የሚደረግበት ምን ምክንያት አለ? አበበ አረጋይ እኮ ኢትዮጵያን ነጻ ካወጡ ሰዎች መካከል አንዱ ናቸው ብለው እንትን ይላሉ። እዛም ደግሞ ክርክር በሚደረግበት ጊዜ የቀድሞ የውጭ ጉዳይ ሚኒስትር ሎሬንዞ ታዛዝ የሚባሉ ሰው አሉ። የመስክ ስማቸው መብራቱ ይባላል። መብራቱ በማይጮም ትግል ላይ ከዛም በኋላ በስደት አገር
የመስክ ስም አውጥተው ለኢትዮጵያ በጣም የታገለ ሰው ነው። ሲመጡ መጀመሪያ ሚኒስትር የውጭ ጉዳይ ሚኒስትር ተብለው የተሾሙት እሳቸው ናቸው። አክሊሉ ኋላ ነው መጥተው የነበሩት፣ ይቀድሟቸዋል ማለት ነው አክሊሉን። ነገር ግን ይህንን የሰላሙን በምንደራደርበት ጊዜ ሎሬንሶ የኢትዮጵያ መስኮብ አምባሳደር ሆኖ ያለው የዚህ የሚደራደረው የሰላም ውል የሚደራደር ኮሚቴ ልዑክ አንድ ቡድን አባል ይሁኑልኝ ብለው አስገብተው እሳቸውን እያስቀደሙ ነው የሚገቡት። እኔ ነኝ መሪው እና እዚህ እንትን መሆን አለብኝ ብለው ቦታ መሻማትም ክብርም እንትን አይሉም። እና ይሄ አሁን ትክክል የሆነ ነባር የኢትዮጵያ ባህል ነው። ይህንን ዛሬ እንፈጽማለን እናደርጋለን። እኔ ምስክር አልሆንም በዚህ ጉዳይ ላይ። በአፍሪካ በኩል የሚገርም ነገር የቀዳማዊ ሥላሴ መንግስት መስራች መንግስት ቢሆንም ከዛም በኋላ የመጡት መንግስቱ እንኳን ሳይቀር ዛሬው መንግስት በዚህ ጉዳይ ላይ ወደ ኋላ አላይልም አላለም። እኔ ይሄው አቋማችን ይቀጥላል። ኢትዮጵያ ደግሞ ለዚህ ማህበር መጠንከር መሻሻል ለራሷ ፖለቲካ የሚበጃት ስለሆነ ይሄንን ምንጊዜም አዲሱም ትውልድ የሚመጣውም ትውልድ ቢሆን ይሄንን ይደግፋል እንጂ አይቃወምም። ያ በአፍሪካውያኖች መካከል ኢትዮጵያ በታሪኳም ቢሆን በሙያውም ቢሆን ቀደምት ሆና ትታያለች። አፍሪካውያኖች ከሌሉ በፈረንጆች መካከል እርሷ ቦታዋ ሌላ ቦታ ነው እና ይሄን ታውቃለች። በጥቅም መልክ ግን በመቆርቆርም ለጥቁር ህዝብ ከዚህ በፊት ያሳየችው ጸጋ ሁሉ የሚያኮራት በሆኑ ስለምታውቅ እኔ ሌላውም ትውልድ አዲስ ትውልድ ሲመጣ ይህንን ይቀጥላል ይቀበላል ብዬ ማመን ስለሆነ ጥሩ መንገድ ላይ ነው። አጀማመሩ ጥሩ ነው፣ ዘለቄታውም ጥሩ ይሆናል ብዬ አምናለሁ። ለኢንጂነር አንድ እድል ልስጥና አቶ ብርሃኑ በኋላ ይጨርሳል። እኔ በዚህ አጋጣሚ አንድ የግል ነገርም ለመናገር ነው። ቅድም እንደተናገርኩት በዛን ጊዜ የትርጉም መሳሪያውን መከታተል ስለነበር በዛን እንትኑ በሚፈረምበት ጊዜ ባለቤቴ ምጥ ይዟት እኔ ስላልተገኘው ሰዎች ናቸው ሆስፒታል ወሰዷት። ያንም ወንድ ልጅ ተገላግላ አንድነት ብለን ጠርተነዋል። እሱም ዛሬ 50 ዓመቱን ያገብራል። በጣም ግሩም ነው። በጣም ጥሩ ነው። አቶ ብርሃን ምን ሊጨምሩ ነበረ? ምንድነው አንድ ነገር እኔ አሁን ውይይታችን ወደ ታሪክ ይሄን የተጫዋወት ነው። እንደ እውነቱ ከሆነ በየወቅቱ ኢትዮጵያ የራሱ የህዝቡ ጀግንነትና ጀብድነቱ ምናምን ብቻ ሳይሆን አመራርም ላይ በእግዚአብሔር ኃይል ብልህ ሰዎች ናቸው የመጡት። ቴዎድሮስ ኢትዮጵያን ህልሙ አንድ ለማድረግ፣ ሚኒሊክ ኮንሶሊዴት ለማድረግ፣ አፄ ኃይለ ሥላሴ ደግሞ ሞደርናይዜሽን ፕሮሰስ በጣም በጋለ በኮሚትመንት የገፉበት ከዚያ አፍሪካ ያንን የነጻነት ትግል ከባርነት ቀንበር የመውጣትን ሲከናወን ደግሞ ወጣቶች መጡ እንደነ አቶ መለስ አይነቱ። እነሱ ደግሞ ምንድነው ያደረጉት? ዲቨሎፕመንቱን ኢኮኖሚውን ለማጠናከር አሁንም እንደገና ኢትዮጵያ የማስተባበርና የተመርጣ በኢንቫይሮንመንት ቢሆን በለጸጉት ሀገሮች ጉባኤ ላይ ቢሆን አፍሪካን እኩል እንድትገኝ ተደረገ እና እኔ ይሄ ትንሽ ነገር አይደለም። ዝም ብሎ ከሰማይ ደግሞ ዱብ ብሎ የወረደ ነገር አይደለም። እንደገናም ብሎ ከባህል ከታሪኳ የመጣ ነው። ተሳስተው የተነሱት እንኳን መለስ ብሎ ያንን ደግሞ እያረሙ ወደፊት ለመሄድ የቻሉበት ሁኔታ ነው የሚታየው። ሊደርስ ነን ብለን እንኳን መፈክር አይገባም፣ ግን ወደኛ ነው ግራቪቴት የሚያደርገው ሁሉ ጊዜ ሊደርሺፕ በታሪካችን፣ በባህላችን፣ በለዘብተኝነታችን። አመሰግናለሁ። እሺ አድማጮቻችን፣ በዚሁ እንደምንድመው በዛሬው ውይይት እንግዳ ሆነው እዚህ በሸገር ሬዲዮ ጣቢያ የተገኙት ኢንጂነር ተረፈ ራስ ወርቅ፣ አቶ ብርሃኑ ደሬሳ፣ አቶ ተሾመ ገብረ ማርያም፣ አምባሳደር አየለ ሞቶታል ነበሩ። አድማጮቻችን ስላዳመጣችሁን በጣም እናመሰግናለን። እንግዶቻችን እዚህ መታችሁ ይህንን መግለጫ ስለሰጣችሁ ከልብ አመሰግናለሁ።